ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? በዛሬው ዕለት ስለ መኒ ማርኬት ኤንድ ዘ ኤልኤም ከርቭ እንማማራለን። ባለፈው ጊዜ ማለት ነው የሰራነው ቪዲዮ የተማማርነው ትምህርት ዩኒት ኦር ቻፕተር 3 በአግሪጌት ዲማንድ ኢንክሎዝድ ኢኮኖሚ ምን እንደሚመስል ተማምረናል። ክሎዝድ ኢኮኖሚ ስንል ኢንተርናሽናል ትሬድ የሌለበት ያ ማለት ኢምፖርት እና ኤክስፖርት የለም፣ ኢኮኖሚው ክሎዝድ ነው። ስለዚህ ሀገር ማለት ነው በዶሜስቲክ ማርኬት ላይ ፕሮዳክሽን ላይ የተመሰረተ ይሆናል ማለት ነው። ስለዚህ አውትፑትን ወይም ጂዲፒ ወይም ኢንካምን ካልኩሌት ስናደርግ የምንጠቀመው ሶስቱን የኤክስፔንዲቸር ጂዲፒ ካልኩሌሽን ማለት ነው። ኢንቨስትመንት፣ ኮንሰምፕሽን እና ገቨርንመንት ስፔንዲንግን ብቻ እንጠቀማለን። በእነዚህ ላይ ተመስርተን ማለት ነው በተለይ ደግሞ ኢንቨስትመንት እና ሴቪንግን እንዴት አድርገን ድራይቭ አድርገን እንደምናገኝ እና አይስ ከርቭ እንዴት እንደሚሰራ ተማምረናል ማለት ነው። እንግዲህ ዛሬ ደግሞ ስለ መኒ ማርኬት ዘ ኤልኤም ከርቭ ምን እንደሚመስል እንማማራለን። እንግዲህ አሴት ኦፍ አን ኢኮኖሚ አር ዲቫይድድ ኢንቱ ቱ ካታጎሪ ነው የሚለው። አሴት ሀብት የአንድ ሀገር ኢኮኖሚ በሁለት ማለት ነው ይከፈላል፣ ካታጎራይዝድ ይደረጋል ማለት ነው። የመጀመሪያው ሪል አሴት ኦር ታንጀብል አሴት ይባላል። ሪል አሴት ስንል እውነተኛ የሆነ የሚዳሰስ የሚጨበጥ የሚቆጠር የሆነ ሀብት ማለት ነው። የሪል አሴት ኦር ታንጀብል አሴት ባህሪው ምንድን ነው ብለን ስንወስድ አንደኛው ፕሮፐርቲ ኦውንድ ባይ ፊርምስ ኦር ኮርፖሬሽን ነው። የሪል አሴት ኦር ታንጅብል አሴት ፕሮፐርቲ ባህሪው በቢዝነስ ተቋማት ወይም በኮርፖሬሽን ለምሳሌ እንደ ማሽን፣ ላንድ፣ መሬት እና መሰረተ ልማት ስትራክቸርስ ኤንድ ቢልዲንግ ያጠቃለሉትን ማለት ነው ኦውንድ የሚደረጉት ባለቤትነታቸው የፊርም ኦር የኮርፖሬሽን የሆነ ማለት ነው። ሁለተኛው ኮንሱመር ዱሬብል ሚንሳት ለምሳሌ ካር፣ ዋሽንግ ማሽን፣ ስቴሪዮስ ኢቲሲ እነዚህ ኮንሱመር ዱሬብልስ ናቸው ማለት ለአጭር ጊዜ የምንጠቀምባቸው ሳይሆን ለረጅም ጊዜ የምንጠቀምባቸው ማቴሪያሎች ናቸው ማለት ነው። ሶስተኛው የሪል አሴት ኦር ታንጅብል አሴት ባህሪ ምንድነው? ሬዚደንት ኦር ሬዚደንስ ኦውንድ ባይ ሃውስሆልድስ ዘስ አሴትስ አር ኬሪ ሪተርን ሬዚደንስ ኦውንድ ባይ ሃውስሆልድ በቤተሰብ ደረጃ የተያዙ ናቸው ማለት ነው። ስለዚህ ሪል አሴት ኦር ታንጀብል አሴት ባህሪያቶቹን እና አንደኛው የኢኮኖሚ ካታጎሪ እንደሆነ በዚህ መንገድ መረዳት እንችላለን ማለት ነው። ኦውንድ ኦውነር ኦኩፓይድ ሬዚደንስ ፕሮቫይድ ሪተርን ኢን ተርምስ ኦፍ ሃውሲንግ ሰርቪስ ዊዝ ኖ ሬንት በት ኦፖርቹኒቲ ኮስት። አንዳንድ ጊዜ በባለቤትነት የተያዙ ህንፃዎች፣ ቤቶች ሊኖሩ ይችላሉ። በባለቤትነት የተያዙ ህንፃዎች ሬንት ላይኖራቸው ይችላል፣ ግን ደግሞ እንደ ኦፖርቹኒቲ ኮስት የሚያገለግል ነው ማለት ነው። ማሽን ኤንድ ኢኩዊፕመንትስ አር ዩዝድ ቱ ፕሮዲውስ አውትፑት ፎር ፕሮፊት። ሁለተኛው ዲቫይድድ ሁለት ካታጎሪ ነው። ፋይናንሻል አሴት መኒ ኤንድ አዘር ኢንተረስት ቢሪንግ አሴትስ ቦንድስ ስቶክስ ኢኩዊቲስ ኦር ክሬዲት ማርኬት ኢንስትሩመንትስ ይባላሉ ማለት ነው። ስለዚህ ሁለተኛው ካታጎሪ ፋይናንሻል አሴት ወይም በገንዘብ እና በኢንተረስት ቢሪንግ አሴት ቦንድስ ስቶክስ ኢኩዊቲስ ኦር ክሬዲት ማርኬት የሚጠቃለል ቦንድ ነው። ቦንድ ስንል ቦሮወርስ ፕሮሚሽነሪ not to pay the lender the principal at the maturity date of the bond and the interest per a given period in the meantime. ቦንድ ብዙውን ጊዜ ኢሹ ገቨርንመንት በመንግስት ኢሹ የተደረገ ሙኒሲፓሊቲስ፣ ኮርፖሬሽንስ ኤንድ አዘር ቦሮወርስ በአንዳንድ ጊዜ ለምሳሌ በእኛ ሀገር ሁኔታ ማለት ነው የህዳሴ ግድቡን ቦንድ ገዝተን እናውቃለን እና ቦንድ የምንለው እንደዚህ አይነቱን ነው። Interest rate on bond reflects the different magnitude of risk of default
ዲፎልት ኦከርስ እንግዲህ አለመመለስ ብድር ነው በራሱን የቻለ። ቦሮወርስ ኢዝ አንኤብል ቱ ሚት ዘ ኮሚትመንት ቱ ፔይ ኢንተረስት ኦር ፕሪንሲፓል ችግር ያጋጥማል ነው። ቦንድ ስትገዛ ብድር እያበደርክ ነው፣ ገንዘብ እየሰጠው ነው፣ ቦንዱን እንደ መያዣ በማድረግ ማለት ነው። ፐርፔቹዊቲ ምንድን ነው ስንል ኢዝ ኤ ታይፕ ኦፍ ቦንድ ዊች ፕሮሚስስ ቱ ፔይ ኢንተረስት ፎርኤቨር በት ኖት ቱ ሪፔይ ዘ ፕሪንሲፓል ኦን ዘ ቦንድ። ከቦንድ የተለየ ነው። ፐርፔቹዊቲ ኢንተረስት ይከፈለዋል በት ኖት ሪፔይ ዘ ፕሪንሲፓል ኦን ዘ ቦንድ ማለት ነው። ትሬዠሪ ቢል ስንል ፕሮሚሽነሪ ነው። ይሄ ፕሮሚሽነሪ ኖት ባይ ኤ ቦሮወር ኦር ሴንትራል ባንክ ቱ ፔይ ዘ ሌንደር ዘ ፕሪንሲፓል አት ኤ ስፔሲፊክ ማቹሪቲ ዴት። ኦልሞስት ትሬዠሪ ቢል በ90 ቀን የሚቆይ ማለት ነው። ኤንድ ኢንተረስት ማለት ነው። ትሬዠሪ ቢል የመንግስት የሽያጭ ሰነድ ልንለው እንችላለን። ትሬዠሪ ቢል ኢኩዊቲ ኦር ስቶክ ደግሞ ኢኩዊቲ ኦር ስቶክስ አር ክሌምስ ቱ ሼር ኦፍ ዘ ፕሮፊት ኦፍ አን ኢንተርፕራይዝ ኦር ኦርጋናይዜሽን ፎር ኤግዛምፕል ሼር ኢን ዘ አቢሲኒያ ባንክ ኦር ራያ ብሬወሪ ኢንታይትል ዘ ኦነርስ ቱ ሼር ኦፍ ዘ ፕሮፊት ኦፍ ዘ ባንክ ኦር ዘ ፋክተሪ። ኢኩዊቲ ኦር ስቶክ ሼር ይኖራል። በተለይ ደግሞ እነዚህ አክሲዮን በሚመሰረትበት ጊዜ ማለት ነው። ሼርሆልደርስ ኦር ስቶክ ሆልደርስ ሪሲቭ ሪተርን ኦን ኢኩዊቲ ኢንቱ ፎርም። ብዙውን ጊዜ ሼር ሆልደሮች ወይም ስቶክ ሆልደር የሼር ሆልደር ባለቤቶች ማለት ነው ኢኩዊቲ በሁለት መንገድ ያገኛሉ፣ ሪሲቭ ያደርጋሉ ማለት ነው። አንደኛው ዲቪደንድ የምንለው ነው። ዲቪደንድ ፕሮፊት ፔድ ቱ ሼርሆልደርስ አዝ ፐር ዘ ነምበር ኦፍ ሼርስ አት ኤንድ ኦፍ ዘ ፊዚካል ይር። በአመቱ መጨረሻ ላይ ትርፍ ይከፋፈላሉ ማለት ነው በሼር ሆልደርስ። ሁለተኛው ካፒታል ጌይን ነው። ካፒታል ጌይን ስንል ወይም ቢዝነስ ቢካምስ ፕሮፊቴብል ፒፕል ዋንት ቱ ሆልድ ሃየር ነምበር ኦፍ ሼርስ ፍሮም ዘ ኢንተርፕራይዝ ኤንድ ሼርስ ቢካም ሞር ቫሉብል ማለት ነው። በካፒታል ፕሮፊታቸውን ወደ ካፒታል ቀይረው ሼሩ እያደገ ይመጣል ማለት ነው። ዘ ፕራይስ ኦፍ ዘ ስቶክ ኢን ዘ ማርኬት ራይዝስ። ፕራይሱ ስቶክ ማርኬቱ ማለት ነው እየጨመረ ይመጣል። ስቶክ ሆልደርስ ሜክ ካፒታል ጌንስ። ከዚህ ጋር በተያያዘ መንገድ ስቶክ ሆልደር ሼር ሆልደሮች ማለት ነው ካፒታል ጌናቸው እየጨመረ ይመጣል ማለት ነው። የካፒታል ጌን ኢዝ አን ኢንክሪዝ ኢን ዘ ፕራይስ ኦፍ አሴት ፐር ፔሪድ ኦፍ ታይም። ሪተርን ቱ ስቶክ ስንል ሪተርን ቱ ስቶክ ፎርሙላው ዲቪደንድ ፕላስ ካፒታል ጌን እንደሆነ መረዳት ያስፈልጋል። ሌላኛው ሪቴንድ አርኒንግ ነው። ኦል ፓርት ኦፍ ዘ ፕሮፊት ሪቴንድ ባይ ፊርም ፎር ኢንቨስትመንት ኦር አዲንግ ዘ ስቶክ ኦፍ ማሽንስ ኦር ስትራክቸርስ። ኦል ፓርትስ ኦፍ ፕሮፊት ሁሉንም ትርፍ ማለት ነው ሪቴንድ በፊርሙ ሪቴንድ ተደርጎ ወደ ኢንቨስትመንት ወይም ስቶክስ ኦፍ ማሽን እና ስትራክቸር መቀየር ነው። ይሄ ሪቴንድ አርኒንግ እንለዋለን ማለት ነው። መኒ ማለት ምን ማለት ነው? አሁን ቀጥታ ስለ ገንዘብ መኒ ኢዝ ዘ ስቶክ ኦፍ አሴት። የአንድ ስቶክ ምንድነው? አሴት ሀብት ነው። ዛት ካን ቢ ሮይሊ ዩዝ ቱ ሜክ ትራንዛክሽን ኤንድ ካን ቢ ኢሚዲየትሊ ዩዝ ፎር ፔይመንት። ትራንዛክሽን የሚያገለግል ለክፍያ የሚያገለግል ምን እንለዋለን? መኒ እንለዋለን ማለት ነው። መኒ ፈንክሽን በተለይ የሚታወቁ 3 ፈንክሽን አሉት መኒ። አንዳንድ ጊዜ 4ም 5ም ይደረጋል። ግን ለዛሬ ስለ ሚዲየም ኦፍ ኤክስቼንጅ። ሚዲየም ኦፍ ኤክስቼንጅ ማለት የኤክስቼንጅ የገንዘብ ልውውጥ ሚዲየም ላይ ሆኖ መሀል ላይ ሆኖ የሚያገለግል ነው። አንደኛው ፈንክሽኑ ማለት ነው። ሞስት ኮንቪኒየንት ዌይ ኦፍ ሜኪንግ ትራንዛክሽን ኦፍ ጉድስ ኤንድ ሰርቪስ። እቃዎችና አገልግሎቶችን ስንገዛ እና ስንሸጥ በገዥ እና በሻጭ መካከል እንደ ሚዲየም ኦፍ ኤክስቼንጅ ሆኖ የሚያገለግለው አንዱ የመኒ ነው። ስለዚህ የመኒ ፈንክሽን ሚዲየም ኦፍ ኤክስቼንጅ ነው ማለት ነው። ሁለተኛው ስቶር ቫሊዩ ነው። ትራንስፈር ፐርቼዚንግ ፓወር ፍሮም ዘ ፕሬዘንት ቱ ዘ ፊውቸር። ትራንስፈር ፐርቼዚንግ ፓወር ፍሮም ዘ ፕሬዘንት ቱ ዘ ፊውቸር ለወደፊቱ ማለት ነው። ፐርቼዚንግ ፓወሩን ትራንስፈር ያደርጋል። ስለዚህ ያን ሲያደርግ ገንዘብ ወይም መኒ ምን እያደረገ ነው? ስቶር ቫሊዩ እያደረገ ነው ማለት ነው። እንደ ተቀማጭ ልንለው እንችላለን ለወደፊቱ። ዩኒትስ ኦፍ አካውንት ኮመን ዩኒትስ ኦፍ ሜዠሪንግ ፕራይስ ኤንድ ቫሊዩ ባይ ኤቭሪዋን። በእያንዳንዱ ዋጋና ቫሊዩ
ኮመን ዩኒት ነው ያለው። ለምሳሌ በአሜሪካ ዶላር እንላለን፣ በኢትዮጵያ ብር እንላለን፣ በአውሮፓ ደግሞ ፓውንድ እንላለን ማለት ነው። ስለዚህ በእንግሊዝ ለማለት ነው ፓውንድ። ዩሮ ስንል የአውሮፓ ህብረት የመገበያ ገንዘብ እንደማለት ነው። ታይፕስ ኦፍ መኒ ነው እንግዲህ መኒ አይነትን ስንመለከት አንደኛው ፊያት መኒ ነው። ይሄ ብዙውን ጊዜ ፈተና ላይ ትጠይቃላችሁ። ፊያት መኒ ዊዝ ኖ ኢንትሪንሲክ ቫሊዩ ሰች አዝ ፔፐር ከረንሲ ኦር ቼክ ዊ ዩዝ። ፊያት መኒ ኖ ኢንትሪንሲክ ቫሊዩ ነው ያለው። ብዙውን ጊዜ የወረቀት ገንዘብና ቼክን እንደማለት ነው። ፔፐር ከረንሲ ኦር ቼክ ዊ ዩዝ። ሁለተኛው ኮሞዲቲ መኒ ነው። መኒ ዊዝ ኢንትሪንሲክ ቫሊዩ። ኢንትሪንሲክ ቫሊዩ ያለው ለምሳሌ ሲሊቨር፣ ጎልድ፣ ኮይን የምንጠቀም ከሆነ ኮሞዲቲ መኒ ነው። ስለዚህ በፊያት መኒ እና በኮሞዲቲ መኒ መካከል ያለውን ልዩነት በሚገባ መረዳት እንችላለን። መኒ ዊዝ ኢንትሪንሲክ ቫሊዩ አለው የምንል ከሆነ ኮሞዲቲ መኒ ነው። መኒ ዊዝ ኖ ኢንትሪንሲክ ቫሊዩ የምንል ከሆነ ደግሞ ፊያት መኒ እንደሆነ መረዳት እንችላለን ማለት ነው። ዋት ዳዝ መኒ ስቶክ ኮንስቲቱት? መኒ ካን ቴክ ዲፈረንት ፎርምስ። ብዙውን ጊዜ ቴክ ዲፈረንት ፎርም ይኖረዋል። አንደኛው ከረንሲ ኢንሰርኩሌሽን ነው። ከረንሲ ኢንሰርኩሌሽን ስንል ለምሳሌ ፊያት እና ኮሞዲቲ መኒ ዳት ዊ ዩዝ ሰርኩሌት ኢን ዘ ማርኬት፣ በገበያ ላይ ሰርኩሌት ያደርጋል፣ ይንቀሳቀሳል፣ ይዘዋወራል ማለት ነው። ከገዥ ወደ ሻጭ፣ ከሻጭ ወደ ገዥ፣ ከገዥ ወደ ባንክ፣ ከባንክ ምናምን እንደዚህ እያለ ሰርኩሌት ያደርጋል ገንዘብ ማለት ነው። ዲማንድ ዲፖዚት ነው ሌላኛው። ኢት ኢዝ ኖ ነን ኢንተረስት ቢሪንግ ዲፖዚት ይባላል። ዲማንድ ዲፖዚት ኢት ካን ቢ ትራንስፈርድ ኢዝሊ ቱ ቢረርስ ኦፍ ዘ ቼክ ይሆናል ማለት ነው። ሴቪንግ ዲፖዚት ነው። ዘ ኮመን ካይንድስ ኦፍ ዲፖዚት ዛት ዊ ኖ ዲፖዚት ዛት ቢየርስ ኢንተረስት በት ካን ቢ ድሮን አት ኤኒ ታይም። ገንዘብ ልንቆጥብ እንችላለን። ስንቆጥብ በወለድ ያለ ወለድ ብለን። ዲማንድ ዲፖዚት ነን ኢንተረስት ቢሪንግ ዲፖዚት ነው። ሴቪንግ ዲፖዚት ደግሞ ኢንተረስት ቢሪንግ ዲፖዚት ነው ማለት ነው። ስለዚህ በዲማንድ ዲፖዚት እና በሴቪንግ ዲፖዚት መካከል መለየት ያለውን ልዩነት መለየት እንችላለን። ታይም ዲፖዚት ነው ሌላኛው። አን ኢንተረስት ቢሪንግ ዲፖዚት ነው። ታይም ዲፖዚት ኢንተረስት ቢሪንግ ዲፖዚት ነው ግን which cannot be withdrawn from banks before the agreement set between the bank and the client። በደንበኛውና በባንኩ መካከል ስምምነት እስካልተደረገ ድረስ ታይም ዲፖዚትን ኢንተረስቱን ማውጣት አይቻልም ማለት ነው። ስለዚህ ከሴቪንግ ዲፖዚት የሚለየው ታይም ዲፖዚት በዚህ ምክንያት ነው ማለት ነው። there are three types of money based on composition። በኮምፖዚሽናቸው ደግሞ ገንዘብን በሶስት እንከፍላለን መኒ ማለት ነው። አንደኛ ናሮ መኒ ነው። ናሮ መኒ ኤምአይ እንላለን ብዙውን ጊዜ ማለት ነው። ይሄ ኤምአይ ስንል ሲ ሚንስ ከረንሲ ኢን ሰርኩሌሽን ፕላስ ዲ ዲማንድ ዲፖዚት ማለት ነው። ናሮ መኒ ማለት ፎርሙላው መያዝ ይኖርባቸው። ናሮ መኒ የከረንሲ ኢን ሰርኩሌሽን እና የዲማንድ ዲፖዚት ድምር ውጤት ነው ማለት ነው። ኳዚ መኒ የምንለው ደግሞ የሴቪንግ ዲፖዚት እና የታይም ዲፖዚት ድምር ውጤት ነው ኳዚ መኒ ማለት ነው። ሴቪንግ ዲፖዚት እና ታይም ዲፖዚት። ሴቪንግ ዲፖዚት ብዙውን ጊዜ ኢንተረስት ቢሪንግ ነው። ካን ቢ ድሮን አት ኤኒ ታይም ሊወጣ ይችላል ዲፔንዲንግ ኦን ሳምታይምስ ኦን ዘ አማውንት ማለት ነው። ታይም ዲፖዚት ስንል ደግሞ ኢንተረስት ቢሪንግ ዲፖዚት ሆኖ ግን ደግሞ ካን ኖት ቢ ዊዝድሮን ፍሮም ዘ ባንክ ቢፎር ዘ አግሪመንት ቢትዊን ዘ ባንክ ኤንድ ዘ ክሊያንት የምንለው ማለት ነው። ስለዚህ ኳዚ መኒ የምንለው የሴቪንግ ዲፖዚት እና የታይም ዲፖዚት ድምር ውጤት ነው ማለት ነው። ብሮድ መኒ ስንል ደግሞ ኤምቱ ነው። ይሄ ኤምቱ የናሮ መኒ ሲደመር የኳዚ መኒ ውጤት ወይም ደግሞ ኳዚ መኒ ሚንስ ከረንሲ ኢን ሰርኩሌሽን ፕላስ ዲማንድ ዲፖዚት ፕላስ ሴቪንግ ዲፖዚት ፕላስ ታይም ዲፖዚት ማለት ነው። ስለዚህ የነዚህ ድምር ውጤት ኤምአይ ምን ማለት እንደሆነ እዚህ ጋር አይተናል። እዚህ ጋር ያለውን ማለት ነው። ሴቪንግ ዲፖዚት እና ታይም ዲፖዚት ደግሞ ኳዚ መኒ እንደሆነ አይተናል እዚህ ጋር ማለት ነው። ስለዚህ የነዚህ ድምር ውጤት ኤምቱ እንለዋለን ማለት ነው። the demand for money, three motives for holding money። ገንዘብን ለመያዝ ሶስት ሞቲቭስ አለ ዲማንድ ፎር መኒ ማለት ነው።
አንደኛው ፕሪኮሽነሪ ዲማንድ ፎር መኒ ነው። ፕሪኮሽነሪ ዲማንድ ፎር መኒ ማለት መኒ ኬፕት አሳይድ ፎር ፕሪኮሽነሪ ፎር ፊር ኦፍ ሪስክ አደጋ ሊያጋጥም ይችላል የሚል ስጋት ካለ ገንዘብ ማለት ነው ይቀመጣል፣ ፍላጎት ይኖራል ማለት ነው። ያ ማለት ፕሪኮሽነሪ ዲማንድ ፎር መኒ ነው። ኢት ኢዝ አፌክትድ ባይ ትራንዛክሽን ኤንድ ስፔኩሌቲቭ ዲማንድ ፎር መኒ። ፎር ሲምፕሊሲቲ ዊ አስዩም ፕሪኮሽነሪ ዲማንድ ፎር መኒ ኢዝ ዜሮ ፎር ዘ ታይም ቢንግ። ሁለተኛው ሞቲቭ ስፔኩሌቲቭ ዲማንድ ፎር መኒ ነው። ይሄ ፐርሰን ካን ፑት ሂዝ ሊኩዊድ አሴት ኢንቱ አይዘር ቦንድስ ኢንቨስትመንት ኦር መኒ። ገንዘቡ ማለት ነው አንድ ግለሰብ በኢንቨስትመንት መልክ መያዝ ወይም በገንዘብ መልክ መያዝ ስፔኩላቲቭ ዲማንድ ፎር መኒ እንዲሆን ያደርገዋል። አን ኢንክሪዝ ኢን ኢንተረስት ሬት ወለድ በጨመረ ቁጥር which is return on bonds induces to hold asset in the form of bond and hold less in the form of money. Such demand for money depends therefore on the cost of holding money. ስለዚህ የሚወሰነው ገንዘብ በመያዝ holding money, cost of holding money ይሆናል ማለት ነው። Interest and it's called speculative demand for money. Speculative demand for money is negatively related to interest rates ነው የሚለው። ስለዚህ ግራፉን በዚህ አይነት መንገድ መያዝ እንችላለን ማለት ነው። ስፔኩላቲቭ ዲማንድ ፎር መኒ ኢዝ ከኢንተረስት ሬት ጋር ኢንተረስት ሬት እዚህ አለ፣ እዚህ ስፔኩላቲቭ መኒ ዲማንድ አለ። ኢንቨርስ ኦር ኔጌቲቭ የሆነ ሪሌሽንሽፕ አለው ማለት ነው። each curve is drawn from fixed level of income. As y increases, LS increases for any given level of interest rate. Shift in the graph, the curve towards the right, a change in real interest rate leads to movement along the LS curve. ሌላኛው ትራንዛክሽን ዲማንድ ነው፣ ሞቲቭ ነው ይሄ። It is the motive for holding money bridge the time gap between receipt of income and payment for being transaction period ማለት ነው። በፔመንት እና በኢንካም ሪሴፕት ኦፍ ኢንካም መካከል ያለውን ጋፕ መካከል ላይ ያለውን ጋፕ የምናይ ከሆነ ፎር ትራንዛክሽን ዝውውር ፐርፐዝ የምንጠቀም ከሆነ ትራንዛክሽን ዲማንድ ፎር መኒ እንላለን ማለት ነው። ስለዚህ ትራንዛክሽን ዲማንድ ፎር መኒ ግራፍ ይህን ነው የሚሆነው። ስለዚህ ይህንን ግራፍ ይዞ ኢንተርፕሬት ማድረግ ይቻላል ማለት ነው። ዲማንድ ፎር መኒ ኦልሶ ኮልድ ዲማንድ ፎር ሪል ባላንስ ነው። ስለዚህ 40ኛው ኢኩዌሽን ኤል ኢዝ ኢኳል ቱ አይ ኢንቱ አር ኬ ኢንቱ ዋይ ይሆናል ማለት ስፔሻሊ ሪል መኒ ባላንስ ኢዝ ዲክሪዚንግ ፈንክሽን ኦፍ ኢንተረስት ሬት። ስለዚህ የኛውንም ፎርሙላ መያዝ እንችላለን ማለት ነው። ሪል መኒ ባላንስ አር ዘ ኳንቲቲ ኦፍ ኖሚናል መኒ ዲቫይድድ ባይ the price level. It's money expressed in terms of the number of units of goods that the money will buy. Money supply ምን ማለት ነው? የገንዘብ አቅርቦት ምንለው ነው። ኤግዞጂነስ ዲተርማይን ሴንትራል ባንክ ነው የሚወስነው ኤም ኦቨር ፒ ሪል መኒ ሰፕላይ ዲቫይድድ ባይ ፒ ማለት ነው። as equilibrium real money supply equals the demand for money or real balance from that we divide the real በኤልኤም ከርቭ ማለት ነው። ስለዚህ ኤም ኦቨር ፒ የምንለው የመኒ ሳፕላይ ማለታችን ነው። ስለዚህ አይ ኢንቱ የኛውን ኢንካም ማይነስ ኢች ኢንቱ አር ኦር ይህን ፎርሙላ መያዝ እንችላለን። መጨረሻ ላይ አርን ድራይቭ አድርገን ማውጣት እንችላለን። ከላይ ያሉትን ኢኩዌሽኖች ጨምረን ማለት ነው። the LM curve ምን ይመስላል ብለን ስናይ represents the pair of interest and the income that the key money market in the equilibrium with the given level of money supply M and the price P. ስለዚህ ግራፉም deviation of the LM curve ማለት ነው። LM curve ይሄን ነው የሚመስለው ማለት ነው። start at LS curve LI an increase in Y increases LT and the money demand for shift L ኤስ ከርቭ ቱ ኤል2 ማለት ነው። እንግዲህ ኤል1 እዚህ ያለ ኤል2 ይሄኛው አለ ማለት ነው። given the constant money supply excess demand for money increases r from r is equal to r1 to r equals r2 this reduces ls and ensure money market equilibrium. Thus we y
and RR positively associated ይሆናሉ ማለት ነው። the speculative and transaction demand and LM curve ይሄን ነው የሚመስለው። እንግዲህ ለማስረዳት ትንሽ ወደፊት ምን እንደሚመስል በደንብ አድርገን እንነጋገርባታለን። the slope of the LM curve ስሎፑ ይሄ ነው። ስሎፑ derivative of real interest rate over derivative of y or income which is equal to k over h which is greater than 0 ማለት ነው። ስለዚህ ኢንተረስት the slope of the LM curve የምትባሉ ከሆነ መያዝ ያለባችሁ ይሄን እንደሆነ መረዳት ይኖርባችኋል ማለት ነው። LM curve is drawn by change income level for a given M over P if the national bank reduce nominal money supply from M1 to M3 and the real income remains constant ብሔራዊ ባንክ ኖሚናል መኒ ሳፕላይውንም ቢቀንስ ከኤም1 ምንድነው ኤም2 ምንድነው የሚለውን ናሮ መኒ ኳያዚ መኒ እና ብለን ከዚህ በፊት የተነጋገርናቸው ስለሆነ ያንን ቢቀንስ ማለት ነው ሪል ኢንካም ምንድነው የሚሆነው ኮንስታንት ይሆናል ማለት ነው። This leads to fall in real money balance from M1 over P1 to M2 over P shifts the real money supply curve towards to the left ማለት ነው። ከM1 ወደ M2 ዲክሪዝ የሚያደርግ ከሆነ ኖሚናል መኒ ሳፕላዩ ከርቭ ወደ ሌፍት ሽፍት ያደርጋል ማለት ነው። creates scarcity in money circulation ይሄ ደግሞ ምን ይፈጥራል? ወደ ሌፍት ከርቭ ሽፍት አደረገ ማለት የገንዘብ በገበያው ላይ ወይም በሀገር ውስጥ ያለው ሰርኩሌሽን ዝውውሩን እንዲቀንስ ያደርገውና ስካርሲቲ እጥረት እንዲከሰት ያደርጋል ማለት ነው። people will have no option but reduce LS interest rate rise ቢሆን ደግሞ ወለድ ቢጨምር ኢኩሊብሪየም ኦከርስ ኢን ዘ መኒ ማርኬት ስለዚህ this shifts the LM curve upward an increase in real money balance leads to right or downward shift in the LM curve ስለዚህ መኒ ማርኬት ኢኩሊብሪየም አለ ይሄኛው ፊገር ማለት ነው። እንደዚሁም shift LM curve in response to money policy change ሲሆን ከLM1 ወደ ዚህኛው shift ወደ ሌፍት ያልነው ይሄ ማለት ነው ኖሚናል መኒ ሳፕላዩ ሲቀንስ ማለት ነውና ስለዚህ ኢንካም ጥቅሉ ምን ይሆናል ኮንስታንት ይሆናል ማለት ያልነው በግራፉ ላይ ኢንተርፕሬት ስናደርግ ይሄን ነው የሚመስለው ማለት ነው። what determines the slope of the LM curve የLM curve slope ዲተርማይን የሚያደርገው ምንድነው? it determines the slope of the transaction demand for money k ምንድነው? transaction demand for money slope ነው and the slope of speculative demand for money ማለት ነው። speculative demand slope h ነው። ስለዚህ high k ማለት the slope of transaction demand for money or k high ከሆነ or high responsiveness of LT to y or income and or low h means the slope of speculative demand for money low የሚሆን ከሆነ responsiveness of LS to R real interest rate makes LM curve steeper እንዲሆን ያደርገዋል። LM curve steeper እንዲሆን የሚያደርገው high የk ወይም slope of transaction demand for money እና low የspeculative demand for money ስሎፑ ማለት ነው መሆን LM ከርቡ የሊኩዊዲቲ and money market ከርቡን ስቲፐር ያደርገዋል ማለት ነው። if LS is relatively insensitive to the interest rate or H is closer to zero H means the slope of the speculative demand for money ወደ ዜሮ እየተጠጋ ከሆነ the LM curve liquidity and money market curve isn't nearly vertical ይሆናል ማለት ነው። vertical ይሆናል። if LT is very sensitive to the interest rate large H means the slope of the speculative demand for money H large ቢሆን mean LM curve close to the horizontal line ይሆናል ማለት ነው። the low LM slope causes small change in R is accompanied by a large change in income to maintain money market equilibrium. What causes the LM curve shift
ስለዚህ ኤልኤም ከርቭ ሽፍት መሆን ምንድነው ኮዙ? a change in the m over p, the nominal money supply over price shifts the LM curve. If m over p increases, rightward shift ነው የሚኖረው። m over p ማለት ነው ቢጨምር ከርቡ rightward ማነው LM liquidity and money market ከርቡ ወደ rightward shift of m over p schedule are declines restore money market equilibrium and shifts LM curve to the right ይሆናል ማለት ነው። point not on the LM curve ነው የሚለው money market in equilibrium at point E1 ማለት ይሄ ነው። assume y increases y ይሄ ማለት ነው እየጨመረ ቢመጣ እዚህ ጋር increase to y2 ወደ y2 እዚህ ጋር ቢፈጠር ማለት ነው the demand for real balance increases and it shifts to the right ማለት ነው። ስለዚህ ይሄኛው ወደ right shift ያደርጋል ማለት ነው። as the initial the demand for real balance increases R has to increase movement to the liquidity money market curve ማለት ነው። all points below the right of the LM curve example E4 ይሄ ማለት ነው there is excess demand for real balance እዚህ አካባቢ ላይ excess real balance demand አለ ማለት ነው። point above and to the left of the LM curve there is excess supply of MP when excess demand I increases when and the excess supply I declines to the equilibrium. Keynesian cross አለ the product market on the base of ICE curve ከዚህ በፊት የተማርነው the theory of liquidity preferring the money market is the basis for LM curve። እንግዲህ ጉድ ማርኬት ፎርሙላው ይሄ ነው ብለናል። 46ኛው ፎርሙላ ኢንካም is equal to consumption into times output or income plus R real interest rate minus T tax ማለት ነው plus I investment and real interest rate plus G government spending money market ደግሞ ያለው LM curve ማለት nominal money supply of price ያለው which is equal to L into R. It's a function of real balance interest rate with income ነው። ስለዚህ ግራፉ ይሄን ነው የሚመስለው። አይስ ከርቭም ደግሞ ይሄን ነው የሚመስለው። ስለዚህ በኤ ፖይንት ምንለው ኢኩሊብረም በጉድስ ማርኬት እና በመኒ ማርኬት መካከል ኢኩሊብረም ሲፈጠር ማለት ነው ይሄ የሚያሳየው ማለት ነው። እንግዲህ ዛሬ ስለ ኤልኤም ከርቭ ምን እንደሚመስል ተማምረናል። እናንተ ደግሞ ይሄ ለግንዛቤ ያክል ነው እንጂ ሙሉ እውቀት ይሰጣችኋል ማለት አይደለም። ደጋግማችሁ ማንበብ ይኖርባችኋል። ደጋግማችሁ መስራት ይኖርባችኋል። ቁጥሮች ይናገራሉ። ስለዚህ በዛ መንገድ መልሳችሁ ፕሩፍ እያደረጋችሁ መቀጠል መቻል አለባችሁ የሚል ሀሳብ ነው ያለኝ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።